ኢትዮጵያ በቡና ልማት አዲስ ጎዳናና ልዩ ታሪክ እየጻፈች ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት የቡና ኤግዚቢሽንና እውቅና ስነ ስርዓት ላይ ከተነገሩ ጉዳዮች መካከል ይህ የምክትል ጠቅላይ ሚኒስትሩ ንግግር በቡና ልማት የኢትዮጵያን አዲስ ጎዳና የሚያሳይ ነው። እነሆ አዲስ ታሪክ። ኢትዮጵያችን በ2017 በጀት ዓመት በታሪኳ ለመጀመሪያ ጊዜ 470 ሺህ ቶን ቡና ልካ 2.65 ቢሊዮን ዶላር ማግኘት ችላለች። ደግሞ ለ2018 የተሻለው የኢትዮጵያ እቅድ በተያዘው 2018 በጀት ዓመት 600 ሺህ ቶን ቡና በመላክ ከ3 ቢሊዮን ዶላር በላይ ለማግኘት አቅደናል። ይህ ስኬት ከላይ የጠቀስኳቸው በቡና ምርት ሂደት ላይ የሚሳተፉ አካላት ሁሉ የሚያደርጉት የቀን ከሌት ልፋትና ትግል የሚጠይቅ ነው። በቀጣይ ዓመት እቅዱን ከሚጠበቀው በላይ አሳክተን እንደምንገናኝ ተስፋ አደርጋለሁ። የኢትዮጵያ ስኬት ከአምራቹ እስከ ላኪው፣ ከመንግስት እስከ ግል ዘርፍ ሁሉም ተባብሮ ያመጣው ለኢትዮጵያ ልማትም በህብረት የመሰለፍ ውጤት ነው። ይህ ውጤት የመጣው በመደመር መንግስት አመራር፣ በባለሙያዎች ሙያዊ ክትትልና ድጋፍ፣ በተመራማሪዎች የምርምር ጥረት፣ በቡና አርሶ አደሮች ትጋት እንዲሁም በቡና ንግድ ላይ የተሰማሩ ወገኖች ያላሰለሰ ጥረት መሆኑ ይታመናል። እነዚህን ውጤታማ ተግባራት በማስፋት በጀመርነው እመርታ ከቀጠል ሀገራችን በቅርቡ ቁጥር 1 ከሆኑት ቡና አምራች የዓለም ሀገራት ተርታ መሰለፍ የምትችልበት ጊዜ ሩቅ አይሆንም። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ተቋማቸው በገበያ ትስስርና በዓለም አቀፍ ገበያዎች ውድድር ሰፋፊ ስራዎች እየሰራ መሆኑንም ተናግረዋል። በተቋም አደረጃጀቱ ለውጭ ንግድ ፕሮሞሽን፣ የሁለትዮሽና ባለብዙ ወገን የንግድ ትስስርና የገበያ ድርድር ትኩረት በመስጠት የሀገራችን ምርቶች በዓለም ገበያ ሰፊ ድርሻ እንዲኖራቸው የገበያ መዳረሻዎችን በማስፋት ላይ እንገኛለን። በተጨማሪም ዓለም አቀፍ ደረጃቸውን የጠበቁ የጥራት መሰረተ ልማቶችን በመዘርጋት ከፍተኛ የጥራት ማስጠበቅ ስራዎችን በትኩረት በማከናወን ላይ እንገኛለን። ከሀገራት ጋር በምናደርጋቸው የሁለትዮሽና የባለብዙ ወገን ድርድሮች፣ ውይይቶችና ስምምነቶች ለሀገራችን ምርቶች አዳዲስ ገበያዎችን ማፈላለግ እጅግ ወሳኝ ስራ ነው። ኢትዮጵያ ቡና ምንም እንኳን በዓለም አቀፍ ገበያ የተገነባ መልካም ስምና ተቀባይነት ያለው ቢሆንም ቀጣይነት ያለው የፕሮሞሽንና የገበያ ልማት ማስፋት ስራ በማከናወን ጊዜውን የዋጀ የግብይት ስርዓት መዘርጋት ለነገ የማይባል ቁልፍ ስራችን ይሆናል። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ ዘርፉ ከውጭ ምንዛሬ ግኝት አንጻር ያለውን አስተዋጽኦ ጠቅሰዋል። በዚህ በ2017 በጀት ዓመት ከቡና የተገኘ ወጪ ምንዛሪ አገሪቷ አጠቃላይ ከወጪ ገቢ ካገኘችው ገቢ ጋር ሲነጻጸር 35 በመቶ በላይ የሚሆኑን ሸፍኗል። ከግብርናው ዘርፍ ጋር ሲነጻጸር ደግሞ 50 በመቶ ያህል ድርሻ ነበረው። አረብካ ቡናን ለዓለም አቀፉ ማህበረሰብ እንደማበርከታችን ነገር ግን ለበርካታ ተከታታይ ዓመታት አምስተኛና ከዛ በታች አምራች ሀገር ሆነን ስንጠራ የነበረውን ዛሬ ላይ ወደ 3ኛ ከፍ አድርገናታል። በቡና ልማት ለተገኘው ስኬት በትብብር ከመስራት ባለፈ በአረንጓዴ አሻራ የተሰሩ የዓመታት ስራዎች ውጤት እያስገኙ ለመሆኑ አንድ ማሳያ መሆኑንም በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ቀርቧል። የአረንጓዴ አሻራ ልማት በቡናም ዘርፍ አበርክቶ ሰፊ ሆኗል። የአረንጓዴ ልማታችን ካሻሻላቸው ዘርፎች አንዱ ቡና ልማትና ምርት ነው። በዚህም ባለፉት 7 ዓመታት ከ9 ቢሊዮን በላይ ችግኞች ተተክለዋል። ከ700 ሺህ ሄክታር በላይ ያረጁ ቡናዎችን የማደስ ስራ ተሰርቷል። በዚህም የተነሳ የቡና ምርታችን ከጊዜ ወደ ጊዜ በከፍተኛ ሁኔታ እየጨመረ መጥቷል። ቀደም ሲል 200 እና 300 ሺህ ቶን በዓመት ለማምረት የነበረውን ምጥ አልፈን አሁን ላይ 1.2 ሚሊዮን ቶን ቡና በዓመት ለማምረት ችለናል። 6 እና 7 ኩንታል በሄክታር በአማካይ ከምናመርትበት ወለል ተነስተን በአሁኑ ጊዜ በሀገር አቀፍ ደረጃ 9 ኩንታል በሄክታር ማምረት ችለናል። የቀጣይ ልዩ የትኩረት መስመሮችም በምክትል ጠቅላይ ሚኒስትሩ ቀርበዋል። ቀጣይ የትኩረት አቅጣጫችን መሆን ያለበት ቡናን በጥሬው ብቻ ሳይሆን እሴት ጨምሮ የመላክ ጉዳይ ነው። በአህጉራችን ይህንን ተግባራዊ ለማድረግ የሚያስችል ሰፊ እድል አለ። በመሆኑም ሁላችሁም የዘርፉ ተዋናያን
በተለይም ላኪዎች ከወዲሁ ራሳቸውን ማዘጋጀትና ማብቃት ይጠበቅባቸዋል።